ሰማለሁ። ያ አሁን እኔ ጋር ይሰማል። እንዴት ነህ? ሰላም ክርስቶስ ይብዛልህ። እግዚአብሔር ይመስገን። ታብታብ አይ ቲንክ ያርጉትና 100 ምናምን ነው ገና። በደንብ ታብታብ ኮፒ ሊንክ አድርጉት፣ ሼር አድርጉት። ሁላችሁንም ግን እንኳን ደህና መጣችሁ። ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። እስኪ ታብታቡን በደንብ ከፍ አድርጉትና ሁሉ ጊዜ ከ1 ሚሊዮን በላይ ይሁን። ሪፖስት አድርጉት፣ ላይቭን ሼር አድርጉት። ደግሞ እንትናችሁ ላይ ወደ ስቶሪያችሁ ላይ እንደዛ አድርጉትና ኮፒ ሊንክ ታብታብ አታቋርጡ። እንዴት ነህ ቦስ? ፒስ ነው። እሺ ሁላችሁንም ሰላም ብያለሁ። ሰላም ብያለሁ። ይሰማል የኔ ድምፅ? ይሰማለሁ። ሰላም ብያለሁ ቦስ፣ እንኳን ደህና መጣ። ታች ያላችሁ ሰላም ለእናንተ ይሁን ብያለሁ። እንኳን ደህና መጣችሁ። በሁንም እፎይን ሰላም ብለናል። ሰላም ብለን ወንድማችን ትላለህ። ታብታቡን በደንብ ከፍ አድርጉት። እስኪ በደንብ ከፍ አድርጉት። ታብታብ ኮፒ ሊንክ አድርጉ። ሁላችሁም በደንብ ከፍ አድርጉት። አይመን እንኳን ደህና መጣ። ሰላም በለን ብራዘር። ሁላችሁም እስኪ ሪፖስት አድርጉት። ስቶሪ አድርጉት። ሰላም ብያለሁ። ዴቫ ፎይ ሀቢቢ ሁላችሁንም እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። ኔትወርክ ሜቢ ከያዘኝ ሰላም ብያለሁ። ብቻ ከታችም ከላይም ያላችሁ አልያዘ ምን ጋ ቆንጆ ነው ያለው፣ አሪፍ ነው ያለው። ኦኬ ዴቫ ቀናችንም እየደረሰች ነው ሳናወራ። አንተ በጣም ቢዚ ሆኜ እኮ ስራ ጀምሬ እንትን እያልኩ ነው። ኦኬ ሻጋ ታለ ዘለ አወራለሁ። እስኪ ደውላለሁ። በቃ መልካም። ታብታቡን እንዳልኳችሁ ሲከፍ አድርጉት በደንብ ከ1 ሚሊዮን ያሳለፉት ታብታቡን። ሁላችሁም ታብታብ እያደረጋችሁ ሪፖስት እያደረጋችሁ እንትናችሁ ላይ ስቶሪያችሁ ላይ እንትን አድርጉት። እንኳን ደህና መጣችሁ። ሁላችሁንም እንደዚህ ሰዓት አቆጣጠራችሁ እንዴት አመሻችሁ፣ እንዴት ዋላችሁ፣ እንዴት አደራችሁ ለማለት እንወዳለን። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን እና ታብታብ አድርጓት። ቦስ እንኳን ደህና መጣ። ቶፒኩን እናስተዋወቅና እየጀመረን ታብታብ ያድርገው ወይስ በዚሁ እንቀጥል? ሰላም ብያለሁኝ። እስኪ ከሰሞኑ ጋር በተያያዘ አላህ ጾታው ምንድን ነው በሚል የተወሰነች እናወራበታለን ማለት ነው። አሪፍ ቶፒክ ነው። በደንብ ብዙ ነገር የምንማርበት ነው። እኛ ጋር ያለውን አይ ቲንክ ዋብያዎች ሰሞኑን ትንሽ ፈንጠዝ ብለው ደስ ብሏቸው ነበረ። የሆነ ሆኖ ደጋግመን ሁሌ የምንናገረው ነገር አለ። እኛ በቤተ ክርስቲያናችን እኔ ወጥቼ ማንም ወጥቶ ቢናገር የግለሰብ ሀሳብ ግለሰብ ነው። የቤተ ክርስቲያን ሀሳብ ሊሆን አይችልም። የቤተ ክርስቲያን አስተምሮት ሊሆን አይችልም። እኛ ግለሰቦች ኢንፋለብል ናቸው፣ ማይሳሳቱ ናቸው ብለን አናምንም። ለዛ እኮ ቅድስና ሲሰጥ እኮ በህይወት ላለ ሰው እኮ ቅዱስ አይባልም። ለምን? ችግር ስህተት ሊሰራ ይችላል፣ ሊስት ይችላል። ስለዚህ ካያችሁ ቅዱሳኖች ቅድስና የሚሰጣቸው ከሞቱ በኋላ ነው እንጂ በህይወት እያሉ አይሰጥም። ያ ምንድን ነው? በዛው ባሉበት ከጨረሱ በኋላ ነው
ስለዚህ የአንድ ግለሰብ ትምህርት ወይ ደግሞ የአንድ ግለሰብ ንግግር ሙሉ የቤተ ክርስቲያን ነው ብሎ መውሰዱ እንትን አይደለም። በምን ይመዘናል? በመጽሐፍ ይመዘናል። በመጽሐፍ ቅዱስ ይመዘናል። በቤተ ክርስቲያን አስተምህሮት ይመዘናል። በመጀመሪያ በሐዋርያት በመጀመሪያ በነበሩት በአባቶች ትምህርት ይመዘናል ማለት ነው። በዛ ነው የሚታየው። ይህ ደግሞ እኛ የተናገርነው ሳይሆን በተደጋጋሚ ማሰማትም ይቻላል። መምህራኖቻችን ወጥቶ ተናግረዋል በአደባባይ ይህንን ነገር ማለት ነው። የግለሰብን እንደ ግለሰብ ያዙት ለማለት ነው። ሙስሊሞች ግን እስኪ እናንተ ጋር ደግሞ ይሄ ነገር እንዴት ነው የሚታየው? መጽሐፋችሁ ላይ እንዴት ነው እነዚህን ነገር አላህ ጾታ የለውም ነው የምትሉት? ቁርአናችሁ አስተምህሮታችሁስ ምን ይላል የሚለውን የምንነጋገርበት አሪፍ ቶፒክ ይሆናል። ገና ነው ግን 300 ምናምን ሺህ ነው 500 ሺህ ያስገቡት እና 1 ሚሊዮን ነው የሚጠበቅብን። ታብታቡን እንዳታቋርጡ፣ ሼር ሪፖስት አድርጉ፣ ስቶሪም አድርጉት። ኦኬ አይ ቲንክ ሀቢብ ሊያሳያቸው መሰለኝ ዩቲዩቡን። ያ እዚህ ጋር ገብታችሁ ዩቲዩብ ላይ እንትን በሉት። የተሰጠው ምላሽ ነው 23 ደቂቃ ነው። ይኸውና የሙስሊሞች ውሸት የተጋለጠበት በተናገረው ይቅርታ ባሉበት ላይ ፖለቲካ ሊሰሩ ወይንም ድራማ ሊሰሩ የተዘጋጁበትን የተሰጠበት መልስ ነው። ግቡና እዩ እንትን በሉና በየቤታችሁ ላይክ አድርጉትና ልቀቁት። የሙስሊሞችን ውሸት አጋልጡ፣ ስሙት። ይሄን ለማለት ነው። ኤኒዌይስ ፎይ መቀጠል ይችላል። እሺ ወደ ቶፒካችን እንገባለን። ውሸት ነው። ማንም እንዳይሰማቸው ውሸት ነው። የውሸት መረጃ ነው። ማንም እንዳይሰማቸው። እነዚህ ውሸታም ቀዳዳዎች ማንም እንዳይሰማቸው። ውሸት ትክክለኛ ያልሆነ መረጃ ነው። ማንም እንዳይሰማቸው። ውሸታሞች፣ የውሸታሞች ስብስብ ነው። ማንም ሰው እንዳይሰማቸው። ትክክለኛ ያልሆነ መረጃ ነው። ትክክል አይደለም ያልከው ምኑን ነው? ምንድን ነው የሚለው? እስኪ ምንድን ነው ውሸቱ? ቪዲዮን አለ ውሸት ነው ያልከው ነው? ወጣ ሳሰማው ስለምን እንደሚሆን ሳታቅ የመሐመድን ሌጋሲ ለማስቀጠል ውሸት ነው ማንም እንዳይሰማቸው ይላል። ነሰሰርሊ የመሐመድን አስተምሮ ለማስቀጠል መጮህ አለብህ። በእርግጥ ያው እንደዛ ካላልክ እስልምና መቆም ስለማይችል ራይት። ሰው ገና ቪዲዮውን ሳይሰማው እንዴት ውሸት ነው ይላል? ውሸት ነው እንዳሰሙት እንዳለ ውሸት ነው ቪዲዮ ይል። ገና ላየኸው አልሰማኸው ስለምን እንደሆነ አላወቅ እንዴት ውሸት ነው ይባላል? ሳይሰማ ሰው ፖለቲካ ሲመቻችሁ። ሳቢር እንደ ነብዩ ማለት እኮ ነው። ያልኖረበትን ያላየውን አልገደሉትም አልሰቀሉትም እንዳለው። እንዴት ነው? ሳፊናሽ ቀጥል። አለን ሰላም ናችሁ? አለን ይመስገን። ጥያቄ መጠየቅ ይቻላል? ቅድሚያ ቶፒኩ ላይ እናውራና አላህ ጾታ አለው ብለህ ታምናለህ? እኛ ጥያቄ ለመጠየቅ እኮ ነው ገባ ነው ወይ ትጠይቀናል በኋላ ማለት ነው። ትጠይቀኛለህ በኋላ የምትጠይቀው አንድ ቅድሚያ ትጠይቃለህ። ቶፒኩ ቤቱ ቅድሚያ ጥያቄ እስልምና ላይ የምናነሳበት ነው። የትኛው አቂዳ የምትከተለው? አላህ እጅ እግር አለው ከሚሉት ነህ ወይንስ እጅ እግር የፈጠረ ነው ማመልከው ከሚሉት ነህ? ምን ያልከኝ? አላህ እጅ እግር አለው ከሚሉት ነህ ወይንስ እጅ እግር የለውም ከሚሉት ነህ? ተለያይተዋል እንዴ? ተለያይተዋል ወይ? ተለያይተዋል ወይ? ምን እጅና እግሩ ናቸው የተለያዩት? እጅ ለብቻ ነው እግር ለብቻ ነው? ምን ይታወቃል? ተገጣጥመዋል? ዞሮ ዞሮ ምን ለማለት ተፈለግከው አንተ? ተገጣጥመው ያሉትን እጅና እግር ነው የምታመልከው ወይንስ ተለያይተው ያሉትን? አሳክለስ ነግሮ አሳክለው ገጣጠምካቸው እንዴት ነው? እሺ ምን ለማለት ነው ፈለግከው? እኔ ራሱ አሳቀኝ አንተ። እጅና እግር ለመገጣጠም ደግሞ የግዴታ እንትን ያስፈልጋል፣ ጅማቶች ያስፈልጋሉ።
ስለዚህ ጅማትም ነው ማለት ነው መገጣጠሚያ። ይሄ በአንተ አእምሮ ተሳለ ስዕል ነው እንጂማ እንደዛ አይባልም። እኔማ እንደዚህ አይነት ጣዖት አላመልክም። የአካል ግጥምጥሞሽን አላመልክም። ጣዖት ነው አካል የተገጣጠመ የምታመልክ ከሆነ ብዬ ነው ማምነው። አንተ እንደዛ ታመልካለህ? ኧረ ተው። እኔ ጸዳ ነው ከነዛ አይነት ነገር። አንተም ከዛ የጸዳህ ነው አይደለ? ስለዚህ እጅ፣ እግር፣ ባት ምናምን የሚሉ ነገሮችን ስብስብ የሚያመልክ ጣዖት ነው ብለህ ታምናለህ? በሐቂቃው እጅ እግር ያልሆነ እግር እጅ ያልሆነ ፊት እጅ ያልሆነ የተለያዩ የአካል ስብስቦችን የአካላቶች ኮምፖዚት የሆነ የሚያመልክ ጣዖት ነው ብለህ ታምናለህ? አይ ስለሱ ተውና፣ ለእናንተ ለእግዚአብሔር ወይንም ለአብ መገለጫ ባህሪ ያለው የለውም? ምን አገናኘው መገለጫ ባህሪና የአካል ስብስብ? የኛውም እንደዛ ነው። እኛ እንደምንለው እጅ ስንል እጅ ለመሆን ልታቁል እንፈልጋለን። እናንተም ዘንድ አለ ይሄ ነገር እኛ ጋር ያለው ነገር ማለት ነው። ስለዚህ እጅ ስትሉ በሐቂቃው ግራና ቀኝ ያለው እጅ የለውም ማለት ነው። ምን መሰለህ እጅ ስትል እንዳንተ እጅ የምትጨብጥበት አሁን እጅ ስንል በእኛ አእምሮ እንደምታውቀው ነው። የአንተ እጅ የፍጡር እጅ ነው። ያ የኔ እጅ መያዣ መስሪያነት ነው የሚያገለግለው። ለፈጣሪ የሚሰራበት አካል ላይ ያስፈልገዋል ብለህ ታምናለህ? የሚሰራበት ምናምን ይህን ያደርግበት ማለት አይደለም። ምንድነው እጅ አለው ብቻ ነው የምትለው። እጅ ማለት እንግዲህ እንደኔ ነው ወይ እንደዚህ ነው ወይ ጣት ነው ወይ ጥፍር ነው ወይ ምናምን ልትነው ዞር ዞር አንተ ማለት ነው። አልወጣኝም። እጅ አለው ግን ልትፈልግበት እኮ ነው። አዎ አለው፣ እጅ አለው። በሐቂቃው ግራና ቀኝ የሆነ እጅ አለው። ከምንም የማይመሳሰል እጅ አለው ከፍጡራኖች። ምክንያቱም እሱ ከፍጡራኖች ይመሳሰላል ብዬ ጠየቅኩ። ሳቤር ራስ እየተመሳሰለብህ እየተቸገርክ ነው እጅ ስትል ገና። ምክንያቱም እጅ ማንንም አይመስል እጅ አለው ግራና ቀኝ የሆነ። እግርስ እግርስ አልኩህ እኮ ምን አለው የለውም? ምን አይነት እግር? የማንንም አይመስል። በቃ ኦኬ ሎክ እጅ የማንንም አይመስላለው፣ እግር የማንንም አይመስላለው። ብልትስ? ኧረ ሰውዬ ተው። ለምንድን ነው የምትተወው? የማንንም አይመስል አለው የለውም? የለም እንደዛ አይነት ነገር። እጅ ያኔ ብልት ያለው ለማን ነው? ለኢየሱስ ክርስቶስ ነው ወይንም ለወልድ ነው እንጂ ቆይ እግር ካለው እጅ ካለው ባት ካለው ፊት ካለው ጆሮ ካለው ወገብ ካለው ብልት ከሌለው ብልት የሌለበት ምክንያት ጀስቲፋይ አድርግልኝ። አሁን ብልት የለውም ስትል ማስረጃ። ምክንያቱም እሺ አለው ስትል አንተ መረጃ አንተ አለው ስትል ይሄንን በአንተ አእምሮ ሳልከው እንጂ መረጃ ካለ አምጣ እስቲ። ብልት የሚል መረጃ ራሱ ማለት ነው። እግርና እጅ አካላቶችን ከሰጠው በኋላ ብልት የለውም ያልክበት ምክንያት ምንድን ነው? ነገርኩህ እኔ መጀመሪያ ይሄን ሳታመጣ በፊት ይሄን እንደምታመጣ አውቃለሁ። እኔ ታውቃለህ፣ እንደዚህ ስለምትል እንደዚህ ከሆነ እንደዚህ መሆን አለበት። ይሄ ደግሞ የአንተ አእምሮ ነው። ከጊዜ በኋላ ያሰብከው እንትን ተፈጥረህ ይሄንን የምትስልበት ስል ስትራግል እያደረክ እንደሆነ ስትራግል እያደረክ ነው። ተረጋጋና ውሃ እየጠጣ ላላ ውሃ ያስፈልገኝ እንዳንተ ውሃ አልጠጣም። አላህ ያጸደቀውን ታጸድቃለህ አይደለ? ያጸደቀውን አጸድቃለሁ፣ ያላጸደቀው አላጸድቅም። እንደዛ ነው። ኦኬ ያልተናገረውንስ? አልኩህ እኮ የጸደቀው ማለት ምንድን ነው? የተናገረው ነገር እኮ ነው። ስለዚህ ያጸደቀውን አለው ትላለህ። አለኝም የለኝም ያላለውንስ? አልልም። እንዴት እላለሁ? እሱ የተናገረኝ ምን ትላለህ? ቆይ የለኝምም አለኝምም ያላለውን ምን ትላለህ? ምንም አልልም ስለሱ ምንም። ጎበዝ። ብልት የለኝም ያለበትን ቦታ አሳየኝ እስኪ። እሺ አለኝ ያለበትን ቦታ አሳየኝ አንተ ደግሞ። ስለዚህ ብልት የለውምም አለውም አትልም። ዞሮ ዞሮ አለውም ሊኖረውም ይችላል ልትል ነው። ምክንያቱም በተመሳሳይ ምን ጠይቃለሁ? ጭንቅላት ጠይቃለሁ። አምላክ ጭንቅላት አለው ነው አልኩህ እኮ በመጀመሪያ ይሄን እንደምትጠይቅ አውቃለሁ። ሰማህ? አምላክ ጭንቅላት አለው የለውም?
አምላክ ጭንቅላት እግር አለው ጭንቅላት አለው የለውም? የምታመልከው አካል እፎይ፣ ትክክለኛ ጥያቄ። ምን አይነት ጥያቄ ነው የምትጠይቀው? እንዴት እንደምጠይቅ አውቃለሁኝ። እግር ታመልካለህ? እግር አለው አምላክ የምታመልከው። ባት አለው ታመልካለህ። ጭንቅላት አለው ወይ? አሁን ማን ነው እንደዛ ብሎ አስተማረው? እንዳንተ እግር ታመልካለህ እጅ ታመልካለህ ብሎ ትምህርት የአንተ ፍልስፍና ነው ወይስ እንዴት ነው? እናመሰግናለን። አታመልካቸውም? ፍልስፍና ነው ወይ? አታመልከውም? ኧረ ተው፣ ይሄንን ብቻ ንገረኝ። ታመልካለህ? አታመልከውም? በደንብ አስተውሉ። አላህ እግር አለው ብሎኛል፣ እጅ አለው ብሎኛል። የምታመልከው እግርና እጅ ጭንቅላት አለው ወይ ብዬ ስጠይቀው ማን ነው እግርና ጭንቅላት እጁን ታመልካለህ ያለህ ይለኛል። ስለዚህ አላህን አያመልክም። የሰውዬ እግሩን አያመልከውም፣ እጁን አያመልከውም፣ አይመለኩም ማለት ነው ያለ አካላቶች። ቴንኪው። ጭንቅላት አለው የለውም? ምን አይነት ጭንቅላት? የማንንም አይመስል። የማንም አይመስል ማለት የራሱ አንተ ጭንቅላት። እንደምታምነው እፎይ፣ አሁን አንድ ቃል ብቻ ላውራ። ጥያቄው መልስ። ምክንያቱም የትም እንደማታመልጥ ታውቀዋለህ። ዋብያ እንደመሆነ አታሪ እንደመሆነ የሚታይ ፓርቲ ያለው አካል ካጸደቅ ወዲያ ብልት አላጸድቅም ማለት አችልም። የለውም ብለህ በኮንፊደንስ መናገር አችልም። ምክንያቱም ጭንቅላት ስትጠየቅ አላቅም እንደምትለው ሁሉ ብልትም ስትጠየቅ አላቅም ነው የምትለው። ከሶስት አንድ ነው የሚሆነው። አምላክህ የሚታይ ነው፣ ግራቀኝ ያለው ነው፣ እግር እጅ ያለው ነው። ብልት ካለው የወንድ ከሆነ አንተ ነው፣ የሴት ከሆነ አንቺ ነው። ሁለቱንም የለውም ካልክ ደግሞ ስልብ ወይንም ደግሞ የተሰለበ ጀንደረባ ነው። ከሶስት ውጭ የሚሆንበት ቻንስ የለህም። ወይን ስልብ ነው፣ ወይን ወንድ ነው፣ ወይን ሴት ነው። ከዚህ ውጭ ያለ የአንተ ቅረጻ እኮ ነው። በራስ አእምሮ የቀረስከው ቅረጻ እኮ ነው። የፈለሰፍከው ፍልስፍና ነው እንጂ እኔ አይደለሁም የፈለሰፍኩት። ላላ እሱ አምላክ ስለ ራሱ እጅ አለኝ ብሎ ከተናገረ እጅ አለው ብለህ ነው የምታምነው እንጂ እንደዚህ ነው ወይ ብልት ነው ወይ ጣት ነው ወይ አጥንት ነው ወይ እሱ መፈልፈል ምንድን ነው? ቁርአን ላይ እኮ ያልተነገራችሁን አትጠይቁት ያልተነገረ ነው። አይ ነው ስለ አምላክ እንዳትጠይቁ ትከፍራላችሁ። አላህን ስለ አላህ መጠየቅ አላህ የሚጠላቸው እንደሆነ አውቃለሁ። አይ ነው እየተቃጠለ አትሳቅ። እንዴት እንትን ማለት እንዳለብኝ ስለማት ማለት ነው። አላህ አንቺ ተብሎ ሊጠራ ይችላል? እኔ አንተ ነገሮች እኮ ነው የሚያስቁኝ። አላህ አንቺ ተብሎ ሊጠራ ይችላል ወይ? ፕሊዝ አላህ አንቺ ተብሎ ሊጠራ ይችላል? እንዴት ነው የሚጠራው? አምላክ እኮ ነው እሱ። ስለዚህ አንተ ነው የሚባለው? አንተ ነው የሚባለው። ወንድ ነው ማለት ነው። ስለዚህ አምላክ ወንድ ነው ማለት ነው። አንተ ጋልከው እናመሰግናለን። ስለዚህ ያ ሚስት የሚፈልገው የምታመልከው ወንድ ነው ማለት ነው። ይሁንልህ፣ ችግር የለም። ስለዚህ የወንድ ብልት አለው ማለት ነው። ምክንያቱም ምን ብሎናል? አንቺ ተብሎ ሊጠራ አይችልም። የሚያመልከው አካል በሴት ጾታ ሊጠራ አይችልም፣ በወንድ ነው። ስለዚህ ወንድ ነው ወይ ስለው አዎ ብሏል። ስለዚህ አምላክ ወንድ ነው ማለት ነው። ማን ነው እንደዛ አለ? አንተ አሁን አልከኝ። ይህ ሁሉም የአንተ ፍልስፍና የአንተ ትብትብ ወይንም የአእምሮ እንትን ነው እንጂ ምንም አይደለም። አሁንም ደግሜ ላስብልሃ። አላህ አንቺ ተብሎ ሊጠራ ይችላል? አንቺም አይባልም። አምላክ ነው። እንዴት ነው እንደዛ ምትለው? መልካም። አንተ የሚለውን እና አንቺ የሚለውን ዲፋይን አድርግልኝ እስኪ። እሺ፣ እንዴት ነው አንተ ስለተባለ ብቻ ወንድ ነው እንዴት ነው የሚያሰኘው? እሺ፣ ይህንን ብቻ መልስ ይጠኛል። ችግር የለውም። አንተ ማለት ለምን የሚሰጥ ነው? ለሴት ነው? ላስረዳ እኮ አንተን ይህን ብቻ እንትን አልፈለግከም? አዳምጥ። ሱረቱ ፈቲሃን ገና መክፈቻውን አንዴ ክፈትልኝ። ቁርአኑ ገና መክፈቻውን ቋንቋ ላይ እንኳን የተነገረን ትዊስት አድርገው የእናንተ ኡስታዞች ሲቀጥፉ የነበረውን እንዴት እንደማራግፋቸው አሳያለሁ። አሁን የአንተ አእምሮ ነው አልኩህ እኮ። ምንም አይደለም። ደግሞ እንዴት ለማስተምር አሳያለሁ።
ኤኒዌይስ አላህ አንዴ ለፍት አድርገው እንትን ላጥፉ። ሶሪ ያው ቀጥሉ። ኦኬ በል በአላህ ስም እጅግ በጣም ሩሩ በጣም አዛኝ በሆነችው ማለት ትችላለህ ወይንስ በሆነው ነው የሚባለው? አይችልም፣ አይቻልም። በሆነችው ብትል ምን ችግር አለው? ስለላለ ነው። ኦኬ ከፍ አድርገው። ምስጋና ለአላህ ይገባው የዓለማት ጌታ ለሆነው ለሆነችው ማለት ይቻላል? ለሆነችው ማለት ትችላለህ? አይቻልም። እንዴት ነው የሚቻለው? አይፈቀድም። ኦኬ መልካም። ለሆነውና ለሆነችው የሁለቱ ልዩነት ምንድን ነው? ለሆነው ሲባል ለወንድ ነው ለሴት ነው የሚውለው ወይንስ ለሆነችው ሲሆን ጾታ በጾታ ንገረኝ እስኪ። ይሄ ቋንቋን የምታውቅ ከሆነ ምንድን ነው አልከው? እስኪ ድገምልኝ። ለሆነ ተብሎ የሆነው ሲባል ለወንድ ነው ለሴት ነው የሚነገረው? እሱማ ለወንድ ነው እንጂ። ኦኬ ስለዚህ አንድ ነገር የሆነው ከተባለ ለወንድ የሚነገር ነው ማለት ነው። ለሆነችው ከተባለስ? እሺ እኔ ስላለ ብቻ አሁን ወንድ ነው ያሰኘዋል ነው። አይ ለሆነችው ከተባለስ? አዳምጥ። ለሆነችው ከተባለስ? አይ የፈለክበት ዞረ ብትመጣ ይሄንን እንደማታስረዳኝ አውቃለሁ፣ ግን ችግር የለም። እኔ እልልሃለሁ። ለሆነችው ከተባለ ሴት ነች፣ ለሆነው ከተባለ ምሳሌ ነው። እንደኛ ቃል ስለዚህ አላህ በወንድ ቋንቋ ነው የተጠራው ማለት ነው። አዎ አላህ አምላክ ስለሆነ ነው። አይ አዳም ሳቢር፣ የእናንተ ኡስታዞች እንደዚህ የቋንቋን እኛ ምን እናምናለን? ይህንን አርጊው ላደርግ አይደለም፣ እንደ ትልቅ አርጉመንት አይደለም። ይሄን የጠየቁ ገና ሳቢር፣ ይሄ እንዲሰተባለ ኮንክሉዥን እየሰራውብህ አይደለም። እኔ እንደናንተ ኡስታዞች ዳም የሆነ ደደብ እንደንቆሮ ስላልሆንኩኝ ማለት ነው። ኧረ ተው ተው ሳቢር ቢ ፔሽንት። እኔ እንደነሱ መሀይም ስላልሆንኩ እንደዚህ ቆርጬ ችናይ እንደዚህ አይነት አሁን ቅድም አንተ የሆነው ሲባል ለወንድ ነው የሆነችው ሲባል ለሴት ነው እንዳልከኝ ከዛ አላህ የሆነው ተብሏል አልኩና ከዛችን ቆርጬ ይኸው አላህ ወንድ ነው የሚል ኮንክሉዥን አልሰራብህ። ምክንያቱም የቋንቋን ውስንነት ስለማመን አንዳንድ ቋንቋዎች መሸከም የሚችሉት ሁለት ጾታን ይሆናል፣ ወይም በሴትኛ ወይም በወንድ። ስለዚህ የኛ ለምሳሌ መምህር ዶክተር ዘበነ ለማ ሲያብራራ ፈጣሪ ሲገለጥ ለምሳሌ በወንድኛ ሲገለጥ አባታችን ፈጣሪ እንትን ሲባል አንተ ተብሎ ሲባል ቋንቋው ድክመት ስላለበት አንተ ሲል ጾታ የጾታ ነው። አንተ የሚለው ወንድን የተሸከመ ነው፣ የወንድን ሪፕሬዘንት የሚያደርግ ነው። ፈጣሪ በባህሪ እኛ ላይ እንዳለው ጾታ ወንድና ሴት ላይ ኖሮ ሳይሆን ከቋንቋው አንጻር አንተ ተብሎ ይጠራል፣ በጾታ በቋንቋው አንጻር ይጠራል ብሎ ሲል ይኸው መምህር ዘበነም ጾታ አለው ብሏል ብለው የአንተ ደንቆሮ ኡስታዞች ሞክስ ያደርጉ ነበር፣ መሀይም ስለሆኑ ማለት ነው። ስለዚህ ከቋንቋ አንጻር እንደዛ ከሆነ አንተ ማሳደቡ ይሻላል። አይ ይህ ስድብ አይደለም፣ ባህሪያቸውን መግለጽ ስድብ አይደለም፣ ባህሪያቸውን ነው። መሀይምነታቸው ኦዲየንስ በደንብ እንዲያውቁ መሀይምነታቸውን በደንብ እንዲያውቁ ነው። ስለዚህ ቁርአኑ ስንገባ ዘሆል ምን አለ? አንተ፣ አላህ፣ አለ፣ እርሱ የሚሉ ቃላቶች አሉ። እርሱ፣ አንተ እንዲህ የሚሉ ቃላቶች የወንድን ሪፕሬዘንት የሚያደርጉ ቋንቋ ናቸው። እንደ ሴቷ ሲሆን ደግሞ እሷ፣ አንቺ ምናምን የሚሉ ቃላቶች የሚመጡ ናቸው። በዚህ ሎጂክ ትሄዱና አሁን ኦኬ መምህር ዘበን እንደዚህ ብለዋል፣ መምህራኖቹ እንደዚህ ብለዋል ብለው እንደቀጠፉት፣ ስለዚህ ይሄ እናንተ ጋር አለና እንዴት ታደርጉታላችሁ? አላህ አንቺ ተብሎ አይጠራም፣ አንተ ተብሎ የሚጠራው ስለዚህ ጾታ አለው ማለት ነው። እኛ ብዙም ችግር የለብንም። እግዚአብሔር አንቺ ቢባልም ማለትም ስላሴ ለምሳሌ ቅድስት ስላሴ ተብሎ ይጠራል። ቅድስት የሚለው ሴቴ ጾታ ነው፣ ፌሚኒያን ነው። ስለዚህ እግዚአብሔር ልክ እናት ልጇን እንደምትንከባከበው፣ እንደምትጠብቀው፣ እንደምትጋርደው፣ እንደምትንከባከበው በፌሚኒያን ሊነገር ይችላል። ቅድስት ስላሴ ብለን እናምናለን እኮ እኛ።
ቅድስት የሚለው የሴትኛ ጾታን የሚጠቁም ስለሆነ ይኸው አምላክ ጾታ አለው ብለን አንልም። አንተ ስንል ለእግዚአብሔር እርሱ ፈጠረን ሰራን ስንል በወንድኛ ስለተናገርን ሰውኛ ቋንቋን ስለተጠቀምን እንጂ በባህሪ ፈጣሪ ጾታ ኖሮት ብለን አናምንም። ቋንቋው ከመሸከሙ አንጻር የተነገረን ዘው ኡስታዞቻችሁ በዚህ መጠን የሚያጮሁት ከሆነ እናንተ ጋር ይሄንን አፕላይ ብናደርገው እንዴት ታዩታላችሁ ነው? እንዴት ታዩታላችሁ? የኛ አባቶች በዚህ ላይ በደንብ ምላሽ አላቸው። በደንብ ሁሉም በሚባል ከማቀው ድረስ ሁሉም አባቶች ቸርች ፋዘርስ በዚህ ላይ የጠራ ምላሽ አላቸው። ለምሳሌ ዮሐንስ አፈወርቅ እግዚአብሔር ሲምፕል ስለሆነ ፓርቶችም ስለሌሉት ይላል፣ መንፈስ ስለሆነ ጾታ ለእሱ አይነገርም ብሎ አስቀምጦታል። እሺ አንዴ ላውራኝ ነው። ቀጥል። አሁን አንተ እዚህ ጋር ብቻ አርራህማኑ አልዓርሽ ኢስተዋ ወይንም እነኒ አነ አላህ የሚል ብዙ አለ። በምሳሌ በቁርአን እኔ ነኝ አላህ እኔ አምላክ ነኝ የሚል ብዙ ቁርአን ጥቅሶች አሉ። ብቻ ማለት ተፈለከው እንደዚህ ስላለ ብቻ አላህ ጾታ አለው ለዛም ጾታ ወንድ ነው ለማለት ነው። ይህ እንግዲህ የማይወስድ ነው። እንዴት ነው ይሄ ማለቱ? የወንድ አምላክ ነኝ ለማለት እንደማይወስድ እነግርሃለሁ። ምሳሌ የሆነች ድንጋይ ለአንተ እንደ ቃል ነው የሚጠቀም። ለዚህ ጋር ትልቅ ድንጋይ አንተ ተገቢ ነበር ያቺ ድንጋይ አትልም። ትልቅ ስለሆነች ብቻ ያቺ ያ ድንጋይ ነው የምትለው። ያ ድንጋይ ደግሞ ጾታ አለው ማለት ነው። እንደዛ ከሆነ ይሄ እንደ እግር መንገድ ተጠቀምኩት እንጂ አላህ እንደዚህ ስላለ ብቻ ጾታ አለው ልትል ማስረጃ ሲኖር ነው እንጂ ይሄ እንደዚህ ብሏል ብቻ መረጃ ያኔ ጾታ አለው ብለህ ልትወስን አያስችልም። አመጣላለሁ። እኛ እኮ ነገርኩ ከቋንቋ አንጻር ለምሳሌ ከቋንቋ አንጻር ይነገራል። በጾታ ግዑዛኖቹ ራሱ በአማርኛው ሊጠራ ይችላል። እሱን እናምናለን እኮ ከጾታ ሪፕሬዘንት በሚያደርግ ግዑዛኖችም ሊጠሩ ይችላሉ። እሱ ችግር የለብንም። እኔ ቅድም ብያለሁ፣ እዚህ ላይ ትልቅ ሙግት የለኝም፣ ግን ወደፊት እመጣበታለሁ። ይህንኛው ከቋንቋ አንጻር እንዲመጠራቱ ላይ ብቻ ሳይሆን በደንብ እንድትል አሳያለሁ። ይህንን ለምን መሰለ እንደ ኤግዛምፕል የተጠቀምኩት? በደንብ አስተውል። ጤናማ አይምሮ ስላለ እንደዛ ስለተረዳው ማለት ነው። ይህንን ያነሳውልን እንደ ኤግዛምፕል ነው። ገና እንደ ኤግዛምፕል ነው ያነሳውልን። ከዛ በኋላ ጾታ ግን ለአላህ እኔ እንደሚኖረው አምናለሁ። ምክንያቱም ለምን መሰለ ሊታይ በሚችል ቪዚብል በሆነ ሁኔታ እግር እጅ ካጸደቅክ በኋላ በደንብ አስተውል። የሚታይ ግራ ቀኝ ያለው ፊት ኋላ ያለው ፓርቶችን ካጸደቅክ በኋላ ብልት የለው የምትልበት ምንድን ነው? እሱ መስፈርት በአንተ ጭንቅላት ስለዋለ መልሰዋል። አንዴ እኔ አሁን ብልት ለፈጣሪ አንድም አይገባም ስል ፈጣሪ ሲምፕል ነው የአካላቶች ስብስብ ድምር ውጤት አይደለም ብዬ ስለማምን የሚታይ ወሉ ከእያንዳንዱ ፓርቶች ጋር የተለያየ የነኛ ድምር ውጤት ነው ብዬ ስለማላምን ነው። አንተ ግን የአካላቶች የፓርቶች ስብስብ ነው ብለህ እያመንክ የሚታይ እንደገናም ደግሞ እንትን ያለው ድንበር ያለው ጫፎች አሉት። ጣቶቹ መጨረሻ ያለው ጣቱ እጁን ያልሆነ ጣቱ ተእጁ ላይ የተገጠመ እግሩ እጁን ያልሆነ የተለያዩ መዋቅሮች እስከሆነ ድረስ እሱም የሚታይ እስከሆነ ድረስ ግራ ቀኝ ያለው እስከሆነ ድረስ የለውም ብልት ስትል ለምንድን ነው ነው? ይህንን መልሰው ሲ አሁን አንተ እንዳልከው ይሄንን እጅ ስላለ እግር ስላለ አይን ብቻ ምናምን ስላለ የግድ ብልት ይኖረዋል ነው የምትለው አንተ። እኛም ደግሞ ምንድን ነው የምንለው? እሱ በአንደበቱ እኔ እጅ አለኝ ካለ አደም ዐለይሂ ሰላም በእጆች የፈጠርኩት አለ እንጂ እግር አለኝ አለ እንጂ ይህ ብልት አለኝ አላለም። ምንድነው ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔ የሚመስል አንድም ያካል የለም ሲል ደግሞ ከማንም አታመሳስለው አንተ። አይ እንዲህ ስላልከ ብቻ ብልት ይኖርሃል ወዘተ ሌላው ነገር ማግባት እኛ አንገባም እንደዛ ማለት ነው አንልም። ለምን ስለላላ ማለት ነው። አላህ ስለ ራሱ ያሰበተው እናሰብታለን፣ ያላሰበተው እናሰብትም።
በአእምሯችን ስለነው በቃ እንደዚህ ከሆነማ እንደኛ ነው በቃ እንደዚህ ብለን በእኛ አንደበት በአእምሯችን ስለነው ማስቀመጥ አይሳለውም። ምክንያቱም እኛን ካልነበርንበት ያስገኘ ጌታ ስለሆነ ከእኛ ከጊዜ በኋላ ስላስገኘን እኛ አእምሮ ስለሱ ፍጡር ዓለማትን በአጠቃላይ ስለሚገዛው እሱ አንስለውም ነው። እንደዛ ነው። እሺ አሁን በደንብ አስተውል። አሁን የጠቀስከውም ጥቅስ አይረዳህም። እኔ የአላህ ብልት የእኛን ይመስላል አልወጣኝም። ሜይ ቢ ትልቅዬ ሊሆን ይችላል፣ ትንሽዬ ሊሆን ይችላል። እግር አለው ስትል የእኛን አይመስልም እግሩ እንዳልከው ሁሉ ጣቶች 5 አሉ ስትል 5ቱ ጣቶች የእኛን እንደማይመስሉት ሁሉ 2 እጅ ግራና ቀኝ አለው ስትል እጁም አይመስልም እንዳልከው ሁሉ ባት አለው ስትል ባቱ የእኛን አይመስልም እንዳልከው ሁሉ 2 እግር አለው ስትል እግሩ የእኛን አይመስልም እንዳልከው ሁሉ ብልቱም የእኛን ላይመስል የሚችል ሊኖረው ይችላል። ምክንያቱም አሁን ምን አልክ መሰለህ፣ የገለጸልንን እንቀበላለን፣ ያልገለጸልንን አንቀበልም ካልክ ኦኬ፣ ያልገለጸልህ ብዙ ነገሮች አሉ። ለምሳሌ ጭንቅላት፣ አንገት፣ ወገብ ገልጦልህ ሆድ አልገለጸልህም። ታፋ አልገለጸልህም፣ እንትን ባት ገልጦልሃል። ስለዚህ እንዴት ታደርገዋለህ? ይሄ ላይ ስትመጣ ምንድን ነው የምትለው? የለውምም አንልም አለውም አንልም። ይሄ ማለት ምን ማለት ነው? አንድ አባባል አለ። ምንድነው የነጠፋኝ ማን ደራሲ ነበረ? ገነትና ሲኦል ቢኖሩም ባይኖሩም ከክፋት መልካም መስራት ይሻላል ምናምን እንደዛ የሚባል ነገር ከበደ ሚካኤል። ስለዚህ ትሄድበታለህ ተላኩ። ምንድነው እሱ? የለም ብዬ ከሚኖር የለም ብሎ ሰውየው ካለ ሲኦል ሊገባ ነው። አለ ብሎ ደግሞ ካሌለ ድፋት ሊሆንበት ነው። እንደዛ ነገር ነው። አሁን የእናንተ አቂዳችሁ እንደዛ ነው። ዲሌማ ውስጥ ያለ ዝም ብሎ ብዥታ ውስጥ ያለ የለምም አንልም አለምም አንልም ዝም እንላለን። ብልት ጋር ሲመጣ ግን የለም የምትልበት ቫሊድ የሚያደርግ አርጊመንት አይኖርህም። ምክንያቱም ለጭንቅላት የለውምም አለውምም ማትል ከሆነ ካልነገረሃላ ብልት ጋም ደግሞ ዝም ነው የምትለው ማለት ነው። ልክ ታፋው ላይ ዝም እንዳልከው ኤሌስ ታላቁ እንኳን እንዳመጣ። እሺ ምን መሰለህ አሁን ያልከው አንተ ያልከው ነገር ምን መሰለህ፣ ብልት ካለ የሚያስፈልግ ነገር አለ ታውቃለህ። እግር ካለ የሚያስፈልግ ነገር አለ ወንድማችን ሳቢር። እግር ካለ እግር አለው ስትል አሁን አስፈላጊ እንትንን እያነሳ ነው። ብልት ካለው የግዴታ ወሲብ እሺ፣ ቀጥል፣ ችግር የለውም። እሺ አሁን ምሳሌ አንተ ሊኖረው ይችላል፣ ያኔ ይኖረዋል እንደምትል ነው። ይኖራል ስትል ደግሞ አላህ ብልት የሆነ አንተ ምሳሌ እኛ የሰው ልጆች ብልት አላቸው፣ ከዛ ግብረ ስጋ ግንኙነት ታደርጋለህ። አላህ ደግሞ ከእንደዛ አይነት ነገር የጸዳው ነኝ ስላለ ብልት አለ ማለት ደግሞ ሁሉም ሰው እንደሚያውቀው ነው። ስለዚህ ያ ነገር ስለሆነ አላህ ደግሞ ከእንደዛ አይነት ነገር የጸዳው ነኝ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ስላለ ደግሞ እሱ የለውም ከነዛ አይነት ነገር የጸዳ ነው። እኛ ፍጡሮች ደካማ ፍጡር ነው። ምሳሌ የሆነ ነገር ከሰው ልጆች የሚፈልጉት ያኔ ብዙ ነገር አለና ስለዚህ ከዛ ነገር ስለጸዳ የለውም ነው እንደሱ አይነት ነገር። አሁን እሱ ምላሽ ሆነ አጋጣሚ ሊኖረው ይችላል ልትል ነው ማለት ነው ሳቢር። እሺ ምናምን እኛ ብልት ካለን ወሲብ ልናደርግበት ነው ለመራባት አልክ። ላላ ደግሞ አይገባውም የለውም አልክ። አብዱ ሚት አድርገን አሁን በዚህ ሎጂክ ትሄድና እንደዛ ከሆነ እኔ እግር ያስፈለገኝ ለመሄጃ፣ ለመንቀሳቀሻ፣ ኳስ ለመጫወቻ፣ ለመቆሚያ ነው። ስለዚህ እግር አለውና አላህ እንደኔ የሚመላለስበት የሚቆምበት ነው ማለት ነው። እግሩ አይደለም ነው እንደዛ አይደለም። ካልሆነ እግሩ ምንድነው ጥቅሙ? ፋንክሽኑ ምንድነው? እግሩ ጥቅሙ አልተነገረማ ምን አይነት እግር እንደሆነ እንደቁጥራን እግር እንደሆነ እንደኛ ነው። ስለዚህ እግር አለው የኔ እግር መሄጃ ነው። የሱ እግር መሄጃ ካልሆነ ብልት አለው የኔ ብልት ወሲብ ማድረጊያ ከሆነ የሱ ብልት ደግሞ ለሌላ ነገር ይሆናል። አይ እንደዛ አይባልም። ምን መሰለህ እዚህ ጋር ላስረዳ። አሁን ለምን ትሸሻለህ? ኖ ተመሳሳይ አርጉመንት እኮ ነው እየተጠቀምን ያለ ነው። ማስረዳው እኮ አንተም እንደምታስረዳኝ ማለት ነው። እኔ እጅ መያዣነት፣ መጨበጫነት፣ ማንሻነት ነው የምጠቀመው። እግር መሄጃነት ነው የምጠቀመው። አይን ማያነት ነው የምጠቀመው።
አላህ በተመሳሳይ እነኚህ ካሉት እግር ካለው ታፋ ሳይሆን ባት ካለው እጅ ካለው ጣት ካለው ፋንክሽናሊ የእሱ አካል ክፍሎች ከኔ ጋር ማይመሳሰሉ ከሆነ አንድ ካልሆኑ ነገር ግን በአካል ስያሜ ደረጃ አንድ ከሆነ የኔ ብልትና የእሱ ብልት በስም ቢመሳሰልም ስቲል ልክ ለእጅ ለእግር ለጣት እንደተጠቀምነው አይነት ተመሳሳይ ዲፊኒሽን ለብልትም እንጠቀማለን። የኔ የሚውለው ለሌላ ነው፣ የእሱ የሚውለው ለሌላ ነው በሚል ማለት ነው። አይ እንደዛ አላለም። እሱ እኔ እንደዛ አንተ እኮ ነህ ዲፋይን እግር ሲል ቆይ ጎበዝ እግር ሲል ታላቅ ለቅላለሁ እግር ሲል መሄጃነት እኔ እጠቀማለሁ። እሱ እግር ሲል መሄጃነት አልጠቀመው መቻል አንተ እኮ ነህ አይ እግሩ መሄድበት አይደለም ብለህ ዲፋይን ያደረከው። ታላቁ እንኳን ለማመጣ እግር አለኝ የማንንም እግር አይመሳሰልም አለ። እጅ አለኝ እጄ ማንም አይመሳሰልም አለ። ያ ነው እንጂ አይ እኔ ብልት አለኝ ደካማ ሆነ ፍጡር ነው ይሄንን ነገር የሚያስፈልገው ማለት ነው። ቆይ እኔ ይመሳሰላል የሚል አርጉመንት የለኝም። እስኪ አንተ እያመሳሰል ስለተቸገርክ ነው። ግራና ቀኝ እጅ አለው እኔ ላመሳስል ብል ብዙ ማመሳስለው አለ። እኔም ግራና ቀኝ አለኝ እሱም ግራና ቀኝ አለው። አደምን በእጆቹ ነው የሰራው እኔም በእጄ ነው የምሰራው። ቅያማ ቀን በጣቶቹ ይይዛቸዋል እንትንን እኔም በእጄ በጣቶቼ ነው የምጨብጠው እያልኩ ላመሳሰል እችላለሁ። እኔ 5 ጣቶች አሉኝ አላህም 5 ጣት ነው ያለው። ማመሳሰል እችላለሁ፣ ከብዶኝ አይደለም። እስቲል ለአንተ ልስማማልህ አይመሳሰልም። አንተ ባልከው ልስማማ። 2 እጆች አሉት 5 ጣቶች አሉት መዳፍ አለው ልስማማለህ ከአንተ ጋር። እስቲል እጆቹ አይመሳሰልም እንዳልከ ሁሉ ከኔ ጋር ብልቱም አይመሳሰል አለው ነው የኔ አርጉመንት። መቀጠል ትችላለህ ታላቁ። እንዴት አላችሁ? ሰላም ብያለሁ ሁላችሁንም። በጣም ደስ የሚል ውይይት ነው። ሪስፔክትፉሊ በዚሁ ቢቀጥል ጥሩ ነው። ምናልባት ሳቢር ግን እፎይ የሚነግረው ሀሳብ በደንብ እያገኘው አልመሰለኝም። ሳቢር እንደው እንትኑን ተወውና አሁን ሚስት የሚፈልግ ወንድ ነው ወይስ ሴት ነው ሚስት ሊፈልግ የሚችለው? ሳቢር እሱማ አንተም ታውቃለህ ይሄንን ጥያቄ። ወንድ ነው አይደለ? ኖ ሴት ነው ሚስት የሚፈልገው? ሴት ሚስት ሊፈልግ ይችላል ወይስ ወንድ ነው ሚስት ሊፈልግ የሚችለው? አይ ዞሮ ዞሮ እኮ እኔ ገብቶኛል ሁሉም ነገር ማለት ነው። አሁን እዚህ ጋር ቀጥታ መልስልኝ ሳቢር። ይሄ ችግር የለም። ቀጥታ እኮ ነው። ወንድ ነኝ ሚስት አስፈልገኛል፣ ሚስት አስፈልግሃል። ሴት ሚስት እንደዛ እኮ ነው። የኛ መሽያ ነው ፍላጎታችን ነው። የኛና የአምላክ ጥያቄ ታውቃለህ ሳቢርዬ። ቀጥታ መልስለት። በዚህ ልታስረዳኝ አትችልም። የትኛው እኮ ለአንተና ለኔ እኮ አይደለም ሳቢር፣ ለአንተና ለኔ እኮ አይደለም። ሚስት የሚያስፈልገው ወንድ ነው ወይስ ሴት ነው? በጾታ ደረጃ ሚስት የሚፈልግ አልኩ እኮ ያስፈልገናል። ለኛ ለወንዶች ላዚም ያስፈልገናል ሚስት። በቃ አልኩ እኮ። እሺ ማታውቀው ሰውዬ እንዲህ ቢልስ የማታውቀው አካል ወንዲውን ሴቲውን ማታውቀው ሚስት ያስፈልገኛል ቢል ወንድ ነው ሴት ነው ነው ጥያቄው ታላቁ። እሱማ ካወቅኩት ያስፈልግሃል እለዋለሁ። ጾታው ምንድን ነው? ይሄ አካል ጾታው ምንድን ነው? የትኛው አካል ሚስት ያስፈልገኛል ያለ? ካላወቅኩትም ነው። እንዴት ነው ሚስት ያስፈልገኛል ያለ ጾታውን አታውቅም? ወይኔ አስተካክለው ውስጥ ጥያቄ መጀመሪያ እኮ ሳታውቀው ነው ያልከኝ። ሳታውቀው ወንድ ይሁን ሴት ይሁን ሳታውቀው ድምፅ ብቻ ነው በድምፅ ብቻ እኔ ወንድ ያኔ ሴት ፈልጋለሁ። ስለዚህ ያ አካል ምንድን ነው ብለህ ነው የምታምነው? ያ አካል በአጠቃላይ ነገርኩህ እኮ ሁለታችሁም ጾታ የሚያስፈልገው ፍጡራን ነው። ያኔ ግንኙነት የሚያስፈልግ እንጂ ፈጣሪ አይደለም። አሁን አንተ ምሳሌ ሰዎች ፍጡር ነው ወንድ ከሆነ ጾታ ያን ግንኙነት ያስፈልገናል ሁላችንም። ይሄ እኮ ግልጽ ነው። ምንም ቢደበቅ ነገር የለም። ቆራረጣለሁ መሰለኝ። ሳቢር እሰማለሁ። የኔ ድምጽ ይሰማል? ይሰማል።
ሰውየው ማን ነው ሳይሆን ጥያቄው ምን መሰለ? አሁን ሰውየው ከበደ ሊሆን ይችላል፣ ጫላ ሊሆን ይችላል፣ ገብረመድህን ሊሆን ይችላል። ሰውየው ማን ነው እኮ አይደለም ጥያቄው። ሚስት የሚፈልገው የዛ ማንነቱ ሴት ሊሆን ይችላል። ሴት ሚስት ሊፈልግ ይችላል። ሴት ሆኖ ወንድ ይፈልጋል፣ ወንድ ሆኖ ሚስት ይፈልጋል። እንደዛ ነው። ኤግዛክትሊ ጎበዝ ልጅ። ስለዚህ ሚስት ከፈለገ ምንድን ነው ማለት ነው? ሚስት ከፈለገ ወንድ ነው ማለት ነው። በቃ ምዕራፍ 6 ቁጥር 101ን ክፈትልን ቁርአን ላይ የቤት እንስሶች ምዕራፍ ጨረስን ማለት ነው። ወንድ መሆኑን ተማመንን ማለት ነው። አላህ አይደል? እንኳን ደስ አላችሁ። አሁን ሚስት ፍለጋ ሄዱ። አሁን መረጃ ስጡኝ፣ መረጃ ብቻ ነው የምንቀበለው። በእኛ አንደበት ጭንቅላት ቀስመን የምናመጣው ፍልስፍና ጥሩ አይደለም። ሳቢር ላንብብልህ፣ ስማ። ሱረቱል አናም ወይንም ሱራ 6 101 ላይ ምን ይላል መሰለ? እርሱም ማን አላህ ሰማይና ምድርን ያለ ቢጤ ፈጣሪ ነው። ማን አላህ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ልጅ የሌለው ሚስት ስለሌለው ነው። ያ ማለት ሚስት ፈላጊ ነው፣ ግን ጾታው ወንድ መሆኑ እዚህ ጋር ያረጋግጥልናል። ነገሩን ሁሉ ፈጠረ፣ እርሱ ነገሩን ሁሉ አዋቂ ነው ይላል። ያው ቁርአን ላይ አላህ ወንድ እንዳርክ እንደሆነ አረጋግጠህልናል ማለት ነው። ቴንኪው። አይ ደግሞ ቆይ ደግሞ አሁንም ሴት መሆኑን ደግሞ ላሳየው። አላህ ሴት መባሉን ቁርአን ላይ ማለት ነው። ከዛ ጾታውን ግራ ይጋባና ወንድ ነው ሴት ነው ብሎ ግራ ተጋብቶ ይሄዳል። ምዕራፍ 35 ቁጥር 1ን ክፈተው። ምዕራፍ 35 የማን ምዕራፍ ለሚል ቆይ አንዴ ሳትከፍተው በፊት የሱራውን ትርጉም አሳየን። የማን ምዕራፍ ይላል ሳቢር? ክፈተው። ችግር አሁን ሱረቱል ፋጢር የፈጣሪዋ ምዕራፍ የአማርኛ ትርጉሙ የፈጣሪዋ ምዕራፍ የሚለው የፈጣሪዋ ወንድ ናት ሴት ናት? ሳቢር መልስለት። ሳቢር ላንተ ነው። ወይኔ ኧረ ተው፣ በትክክል ብናወራ ይሻላል። ወይኔ ይሄ ቁርአን መረጃ ነው። ታላ ጾታ ስለመኖሩ ይሄ ነው መረጃችሁ። ወንድ መሆኑንማ ካንተ አፍሰማን እኮ ሚስት እየፈለገ ስለሆነ፣ አሁን ደግሞ ሴት መሆኗን ላሳይህና ወንድ ነው ሴት ነው አንተ ትነግረናለህ። በወንድነቱ ተማምነናል። አሁን ሴቱን ደግሞ እያሳየው ነው። ሴቷን አላህ ማለት ነው እኮ ሱረቱል ማኢዳም እኮ ሴት ስም ነው እኮ አይደለም። ሱረቱል ማኢዳ እዛ ላይ ማዕድ የአላህ ስም አይደለም። ይሄ ፈጣሪዋ እየተባለ ያለው ማን ነው? ላላ በአንተ አምሮ ከሆነ ሱረቱል ያሲንም ግባና እንደዛ እኮ ጾታ ወንድ ነው ትላለህ። ሱረቱል ያሲን እኮ ወንድ ነው። ያሲን የእንትን ስም እኮ ነው፣ የወንድ ስም ነው እኮ። እዚህ ጋር ደግሞ የሴት ሆኗል። ያና ሲን ከሚል የመጣ ነው። the god of moon ማለት ነው። እሱም ደግሞ በባቢሎናውያን ሲመለክ የነበረ ጣዖት ስም ነው። አይዋ አሁን ትክክለኛ መረጃ የለም። እሺ መረጃ ካላችሁ አቅርቡ፣ ችግር የለም። ይሄንን የሱራ እንትን ጠቅሳችሁ እንደዚህ ነው ብትሉ ቁጥር 1ን ክፈትለት፣ ችግር የለውም። ቁጥር 1ን ክፈትለት እስኪ አንበው። አይ ቆይ አረብኛውን ነው የምታረግለት። ኦኬ እሺ። ምን ይላል አረብኛው? ምን ይላል? አነበዋ። አልሐምዱሊላሂ ፋጢሪ አሰማዋቲ ወልአርድ ይላል አይደለ? ፋጢሪ ማለት ምንድን ነው? ፋጢሪ ማለት ነው። እሺ ትርጉሙ ፈጣሪቱ ማለት ነው። ሴት ናት። ይቺ ሴቷ ደግሞ ማናት ይላል? አላህ ነው ይላል እዛው ላይ። ኮላወከው አንተ እዚህ ጋር ለኔ ነው መጣለኝ ደግሞ መረጃ ምንድነው የሚለው? ቀጥታ ለፈጠረው እኮ ነው የሚለው። ፋጢር ማለት እኮ ሰማያትና ምድር ለፈጠረ እኮ ነው። ወይኔ ለፈጠረች ነው። አማርኛውን ላላ የሴት አንቀጽ ነው። ከዛ ውጪ ከፋር ነው ወንድ ላይ አማርኛው እና ንባውስ አማርኛው አንተ እዚህ ጋር አረብኛው ትንሽ ስለማታውቀው በደንብ አማርኛው እና ንብኛ የሴት ስም ነው ስላልከው ማለት ነው። አይ ቆይ ችግር የለውም። ይሄንን ብቻ ሳይሆን ተሸውዳል ወላሂ። እዚህ ጋር የሚለው ላስረዳ።
ምስጋና ይገባው ሰማያትና ምድርን ለፈጠረው ጌታ ነው የሚለው ሌላ ምንም አይደለም። አማርኛውን ከፈለክ ማንበብ ትችላለህ። ለፈጠረችው ነው ለፈጠረችው አይልም። ምዕራፍ ነው የሚለው ራሱ። እሺ አሳየኝ። ወንድ ነው የሴት ነው? ፋጢር የሚለው ፋጢር ማለት እኮ መፍጠር እኮ ነው። ለፈጠረ ማለት እኮ ነው። ለፈጠረች ነው ለሴት ነው? አልሐምዱ ለአላህ ነው፣ ያኔ ለአምላክ ነው። ሊላሂ ለአላህ። ፋጢር ማለት እኮ መክለቅ ነው ማለት እንትን በአማርኛ ትርጉሙ። ወይኔ አዎ መክለቅ ነው። እኔ መች እሱን ጠየኩ። ግን ያ ኻሊቁ ወንድ ነው ሴት ነው? ኻሊቁ አምላክ ነው። እሱ አምላክ ነው። ጾታ ወንድ ነው ሴት ነው? አምላክ ነው አልኩ እኮ። ኧረ ላሽ በቃ ቀጥልሽ ፎይ። አዎ ኦፎይ ተሳስተዋል ልጁ ማለት ነው። አማርኛ አንብበው መጀመሪያ። ፋጢር የሚለው ለፈጠረችው አይልም ለፈጠረው ነው የሚለው። ፈጣሪዋ ነው የሚለው ምዕራፉ እኮ አስቀምጦልሃል እኮ ፈጣሪዋ ነው። አማርኛ ውስጥ ከፍ አድርገው ምን እንደምናየዋለን አሁኑ ሱራ ያው ይታያል እኮ። ኧረ ወላሂ ትልቅ ስህተት ነው። ያውኑ ህዝብ ይፈርዳል ወላሂ። ኤሬስ ቆይ ሳቢር ኦቨርኦል የምንስማማው እኔ እናንተ እግር እጅ ታጸድቃለህ፣ አካላቶችን ታጸድቃለህ። እነኛ አካላቶች የተገጣጠሙ ናቸው አይደሉም? አሁን እፎያ አሁን ቁርአን ተፍሲር እዚህ ጋር ብታስረዳላ ሰው ሴት ተሳስቻለሁ ቢል አሪፍ ነበር። አማርኛው ትርጉም ራሱ ማለት ነው። እሱ እኮ ፈጣሪዋ ነው ያለው፣ ያኔ ጾታ ነው ያደረጋት፣ ያኔ ሴት ነው ያደረገው እሱ። ሳቢር ፈጣሪዋ የወንድ ስም እሺ። ፈጣሪና ፈጣሪዋ ምንድን ነው ልዩነቱ? ልዩነቱ ጾታ አላት እንደማለት ነው። የሴት ፈጣሪ እንደማለት ነው እሱ የተጠቀመውን። ፈጣሪው ለፈጣሪቱ ምስጋና ይገባል አለው እሱ። ስለዚህ እኛ አይደለንም ያልነው ቁርአንን ያለው። ስለዚህ አማርኛውን ደብቆ በአረብኛ ሊሸጉደኝ ነው እንዴ? አረብኛ ያቅማው እሱ። አሁን ተረጋጋ። ስለዚህ አሁን አላህ ጾታ የለውም ብለህ በቁርአን ውስጥ ወይም በሐዲስ ላይ መናገር ትችላለህ? ያልተናገረህን ነገር መናገር አችልም። በአጠቃላይ ስለዚህ የለውም ማለትም አችልም ማለት ነው። ከነዛ አይነት ነገር ደግሞ የጸዳ ነው በቃ። ኦኬ ጭንቅላትስ? ጭንቅላት የሚባል ነገር የለውም። እናመሰግናለን። ጭንቅላት የሚባል አለ የለውም። እግርስ? መጀመሪያ የተጠቀሙ ጥሩ አይደለም። ተስማምቻለሁ። ጭንቅላት የሚባል አለ የለውም። እግር አለው የለውም? አለ እግር መጀመሪያ እኮ አልፈነዋል። የምታመልከው በቂያማ ቀን እግሩ የሚጭ ነው አለው የለውም? ጋነም ላይ አለው። አልሐምዱሊላህ እናመሰግናለን። አምላክ ጭንቅላት የሚባል የለውም፣ እግር ግን አለው። ቴንኪው እናመሰግናለን። በቃ ጭንቅላት የሌለው እግር ራራ እንዴት ነው እያበለክ? ከባድ ነው። አምላክ ጭንቅላት የለውም፣ እግር ነው ያለው። ምንም ከባድ አይደለም። ጭንቅላት አልባ እግር እንዴት ነው የምታመልከው? ጋር አምላክ ጭንቅላት የሚባል የለውም፣ እግር ነው ያለው። ለማሰብ ራሱ ይከብዳል እኮ። ባትናገራለሁ ጭንቅላት ግን የለውም። በአንተ አእምሮ ይከብዳል። የሚመስለው ማንም የለም ግን ትክክል ነው። በነገራችን ሳቢር አሁን አንተ ልደግፍህ። ቆይ አንተ ልደግፍህ። የሚመስለው ማንም የለም የሚባል ትክክል ነው። ምክንያቱም ጭንቅላት ሳይኖረው እግር ያለው ምንም ነገር ስለሌለ የሚመስለው ማንም የለም። በቃ ትክክል ናችሁ። እዚህ ላይ ብልት የሆነ ነገር ምናምን ደካማ ፍጡር ለሆነ ለኛ ለሰው ልጆች ነው ይሄ። ምኑ ነው አምላክ የሚሆነው? እሺ ብልት ካለው አምላክ ነው ይባላል? አዳምጣ። ጭንቅላትም እኮ በቃ ለደካማ ፍጡር አድርገህ እግር ግን ሰጠኸው። እግር ከሰጠኸው ምንም እኮ እንትና የምትለው ነገር የለም። ለምሳሌ ጎርጎርዮስ ዘዝናዙ እንደዚህ ይላል። For the Father and the Son and the Holy Spirit are names of different kind. And then God is neither male nor female. These are properties of bodies.
ለፈጣሪ ወንድም ሴትም ተብሎ አይነገርለትም። ምክንያቱም እነኚህ የቦዲ ባህሪ ናቸው ብሎ ይናገራል። አንተ የምታመልከው አካል ደግሞ አንተ የምታመልከው ጣዖት ይታያል፣ ግራ ቀኝ አለው፣ እግር አለው፣ ጭንቅላት ግን የለውም። የሚታይ ነገር ቀኝ ግራ ያለው ፊት ኋላ ያለው አንዴ አዳምጣ። ይሄ የጣዖት ባህሪ ነው። ይሄ ጣዖት ባህሪ ነው። ስለዚህ እያመለከው ያለው ጣዖት ጭንቅላት የሌለው ብልትም ከሌለው ስልብ ነው ማለት ነው። እግር ብቻ ነው እያመለክ ያለው። እነኛ ሁለቱ እንደዚህ የተገጣጠሙ ናቸው። ቆይ ባት አለው፣ እግር አለው፣ ታፋስ አለው የለውም? ታፋ አለው የለውም? አይዋ ታፋ አሁን ጨረስክ? እሺ ታፋ አለው የለውም? እንግዲህ ሁለት እግርና ባት አጽድቀሃል። ጭንቅላት የሚባል የለውም ብለሃል። ብልት ላይ ግን ዝም እንላለን ብለሃል። ታፋስ አለው የለውም? ሰልጥነሃል እኮ በዚህማ ዝምታው ይሻላል። በቃ ሌሎች ይቀጥሉ፣ እስኪ ሌሎች ይቀጥሉ። ጠይቅ ሶፍ ምንድን ነው? እኔን ብቻ መጠየቅ ነው እንዴ? እኔ እኮ መለሱ ከላስ በኋላ ላይ ትጠይቃለች። ኧረ ተው ሊወጣ ነው። ተው ጥያቄ አስጠይቀኝ። በኋላ ትጠይቃለህ። አንዴ እህቴን አስገባትማ ካርድ ሊያልቅባት ስለሆነ ቀጠሮ አላችሁ መሰለኝ። ራህመት ጋር አስገባልኝ። ማን? ራህመትን አሁን የወረደችው ልጅ አስገባት። ገብታ ነበር ወጣች። ላኪዋት። ካርድ ሊዘጋባት ሆኖ ነው ሌላ ቦታ ስለሆነች። ኦኬ አብዱ እፎይ ጥያቄ ሳልጠይቅ ልውጣ። በቃ እኔ በኋላ ላይ ተመልስና ናሽ ካለ አብዱ ተመለስ። ራመት እንዴት ነው? ሰላም ብያለው። ሶፊያ እህት ገብታለች። አለ እንዴት ነው? ሁሉ ተማም ነው? መስገን ሁሉ ሰላም አለን። እሰማለሁ። ምን አዲስ አለ? ትሰሚያለሽ? አዎ ትሰሚያለሽ። ቀጥይ። አዲስ ዛሬ ተጠምቄያለሁ። ከ3 ወር ትምህርት በኋላ ያ እኔ ነበርኩ የላኩሽ መምህር ሰናይ ጋር። አዎ አንተ ነበርክ። ረሳሁሽ። መምህር ሰናይ ቅድም ነግረውኛል። እንኳን ደስ ያለሽ። አዎ ትንሽ 3 ወር 4 ወር ይሆናል። አይመንና አንተ ናቸው። ኦኬ አመሰግናለሁ። እና ትምህርት በደንብ ተማርሽ? በደንብ ተምረሻል? ምንድነው እየፈራሽው እንደ ብታወሪው? አሁን ይሰማል። ኔትወርክ መሰለኝ ይቆራረጣል። እና ትምህርት በደንብ ተማርሽ? እንዴት ነበር? እንዴት አገኘሽው? አይ ተምሬ ዛሬ ተጠምቄ። ኦኬ አሪፍ ነው። መልካም። እንኳን ደስ ያለሽ። ይመስገን። እና ለውጡ እንዴት ነበረ ከተጠመቅሽ በኋላ? ከዛ በፊት የነበረው በጣም ይሰኛል። አይ ቲንክ ይሄ ነው አይሰማው ይሷል። አንተ ኮኔክሽን መሰለኝ
ኔትወርክ ያንተ በጣም ጥርት ብሎ ይሰማል። ይሰማል። አይ ቲንክ እሷ ነው። ኦኬ ሶፊያ ይሰማል የኔ አንቺ ጋር? በደንብ ይሰማል። አዎ፣ በደንብ ይሰማል። ክፍለ ሀገር በጣም ስለሆነች ሰላም አለው። ኔትወርኳ መሰለኝ። ከተጠመቅኩ ኦኬ ቆይቶ የሚደርሳት። ኦኬ ከተጠመቅኩ በኋላ በጣም ሰላም አለው። እግዚአብሔር ይመስገን። ኔትወርክ እየያዘኝ ነው መሰለኝ። ኦኬ እና ደስታው እንዴት ነበረ? እግዚአብሔር ያ ባሪያ ተብለሽ ስትጠሪ የነበረበት አሁን የእግዚአብሔር ልጅ ስትባይ ያለው ሰላም ደስታ ኔትወርክ እየያዘኝ ነው መሰለኝ። ከተጠመቅኩ አይ ቲንክ ይደርባል። ኦኬ ይዘገያል። ያ የእኔ እሷ ጋር ሲደርስ ይዘገያል። መምህር ሰናይ ነግረውኛል። የእሳቸው ተማሪ ነች። እግዚአብሔር እርዳሽ፣ በርቺ። እኔ እንኳን ረስቻታለሁ እንደላኳትም። አሰላሙ አለይኩም። ተረጋጋ መምህር፣ እንኳን ደህና መጡ። ያው ተማሪዎት ተጠምቃ መጣለች። ሰላም ነው መምህር? ሰላም ሆይ፣ እንዴት አመሻችሁ? ሁላችሁም ከላይም ከታችም ያላችሁ ወንድሞችም እህቶችም ሰላም ብያለሁ። እንዴት አላችሁ? መስገና እንዴት ነው? ኔትወርኳ አይ ቲንክ የሰራላት አይመሰለኝም። ቅድም ነግረው ነበረ አንደኛ ይቷም ተጠምቃለች ብለው። መምህር ሰናይን ፎሎ አድርጓቸው። በርካታ እስልምና የሚመጡ ልጆችን እያስተማሩም ያሉ መምህራችን ናቸው። ብዙ ልጆች አሏቸው የሚያስተምሩት። የሚሉት ካለ እግዚአብሔር ያክብርልን። ሆያይን እንኳ ብዙ ምለው የለኝም፣ እንዲሁ ስላየኋችሁ ነው ብቅ ያልሁትና የሰማሁት እኔም ዛሬ ነው። እህታችን ረሃመት ወደ ሀገር ቤት እንደገባች ቅርብ ሰዓት ሰምቼ ነበርና ያው ለ3 ወር ያላነሰ ነገ ቆይታለች። ያው 3 ወር ሲባል ትምህርት የተማረችበት እንጂ እውነት ለመናገር ፎይኔ ላከኝ ብለው ከመጡ እህቶች ውስጥ አንዷ ጠንካራዋ እህት ረሃመት ናት። ዛሬ የነበረችው ልጅ ማለት ነው። ሁልጊዜም ቢሆን እኔ እንኳን ባልኖር መምህራንን ጠቅሳ ወይም ጠርታ በቤቷ ትማር የነበረች እህት ናትና ከነዛ መካከል አይ ቲንክ ወደ በጣም ብዙ ልጆች ናቸው የመጡት፣ ግን ከነዛ ውስጥ ጠንካራ እህት ናት የዛሬዋ ማለት ነው። ባየዋት ልክ በጣም ደስ የምትል ጥሩ አቋም ያላት መንፈሳዊ ጽናት ያላት እህት ናትና ሌሎቻችሁም እንደዚሁ አበርቷቸው። አንተንም ደግሞ እግዚአብሔር በርታልን ወንድማችን። እፎይ ለብዙ ነፍሳት መዳን ምክንያት እየሆነ ነውና እግዚአብሔር አምላክ አንተንም ጽናቱን ይስጥልን። ወንድሞቻችን እህቶቻችን ከዚህም ከላይም ያላችሁ በተለይ ይሄ ኮምፓራቲቭ ቲዮሎጂ ላይ የሚሰሩ ወንድሞችም እህቶችም እግዚአብሔር ጽናቱን ይስጥልን። እግዚአብሔር ለእናንተም ብርታቱን ይስጥልን። በርቱልን ነው ምለው። ብዙ ነገር እኔ እንኳን ያው ለመናገር አልፈልግም እና እንግዲህ ስራችሁ ስለሚገልጸው በራሱ እግዚአብሔር ያክብርልኝ። በዚህ ቀኝ ለኔ ያ በጣም በጣም እናመሰግናለን መምህር። አይ ቲንክ አመት ምናምን ሳይሆነን አይቀርም ከኔ ጋርም ከተዋወቅን ይመስለኛል። ልጆች ሲመጡ ሳላቅማማ ስሰጣቸው ከሰጠውኝ እንደሚቀበሉኝ ተስፋ አድርጌ ነው። ብዙም ማልፈራው መምህር ናቸው። ብዙ ልጆች ልክ የላቸዋለሁ እና ሳላቅማማ ምልከው ነው ወደ እሳቸው። ሌሎች ጋር ምልካቸው እንዳሉ ሁሉ እሳቸው ጋር ሳልል ነው እና ብዙም እንትን የሚሉ አይደሉም፣ የሚከብዱ መምህር አይደሉም ለማለት ነው። እና ፎሎ አድርጓቸው። ትምህርት መማር ፈልጉ። በተለይም ደግሞ ከክርስትና ወጣችሁ የነበራችሁ መማር መመለስ እየፈለጋችሁ መምህር መፈልጉ አናግሯቸው። ራመት መምህርሽን አስገብቼልሻለሁ። እኔ እንኳን ረስቼሽ ነበር። አንቺ እኔ እረሳለሁ ብዙ ሰው ጋር ስለምገናኝ። እሺ ኔትወርክ በጣም እያስቸገረኝ ነበረ። እንደምን አመሻችሁ ብያለሁ በድጋሚ እና ዛሬ ተጠምቄያለሁኝ። በጣም እግዚአብሔር ይመስገን። በመቀጠል መምህር ሰናይ ደከመኝ ሰለቸኝ ሳይሉ ብዙ ወንድሞች አሉ ለምጠይቃችሁ ጥያቄ ስትመልሱ ነበረ። እንዲሁም ደግሞ እዚህ ጋር ያስጠመቁኝ
እንደ እህትም እናትም ሆነው እንትን ያሉኝ በጣም አመሰግናለሁ። እና እዚህ ከቤተሰብ ራቅ ብዬ ነው እና የተጠመቅኩት። ያው ወሬ አልችልም። በጣም ነው የማመሰግነው። እግዚአብሔር ለዚህ ቀን ያብቃችሁ። እንግዲህ ያ መከራ ይመጣል፣ ያው ነው ፈተና በብርሃኑ ይመጣል። ተመላለስ ብላለሁ። ብዙም ወሬ አልችልም። ያ ኑ በብርሃኑ ተመላለሱ። ትልቅ እኮ ነው። ብዙ ወሬ አያስፈልግም እኮ። ከዚህ የሚበልጥ ዓመት ቢመነዘር እኮ ማይጠገብ ቃል ነው። ኑ በብርሃኑ ተመላለሱ። ጨለማ ውስጥ ያላችሁ የተጋረደባችሁ እንዲገለጽላችሁ ኑ በብርሃኑ ተመላለሱ። እናንተ ጨለማ ውስጥ ያላችሁ አካላት ኑ ወደ ብርሃን፣ ክርስቶስ ብርሃን ስለሆነ ማለት ነው። እኔ የዓለም ብርሃን ነኝ ብሎ ስላለ ኑ ወደ ብርሃኑ ተጨለማ ውጡ። ይሄ ትልቅ ነገር ነው። እናንተ የዓለም ብርሃን ናችሁ ተብለናል፣ እኛ ራሳችን ማለት ነው። ስለዚህ የዓለም ብርሃን የምንሆነው ያንን ብርሃን እዘን ለሰዎች ስናበራ ነው። ክርስቶስን እዘን ለክርስቶስ ያንን ብርሃን ስንገልጽ እኛም የዓለም ብርሃን መሆን እንችላለን ማለት ነው። ስለዚህ ትልቅ መልእክት ነው። በርቺ፣ በቤቱ ያጽናሽ። ብዙ መከራ፣ ብዙ ፈተና ይጠብቅሻል። ክርስቶስ እናያሽው። ክርስቶስን ስትሺ አልጋ በአልጋ ላይሆንልሽ ይችላል። ፈተናዎች፣ መከራዎች፣ ስደት ይገጥምሽ ይችላል። እስከ መጨረሻ ልትጸኝ ይገባሻል ማለት ነው። ልጠነክር ይገባሻል። መምህር ሰናይም በጣም እናመሰግናለን። በውስጥ ተምረው እዚህ ማይመጡ ተጠምቀው የሚነግሩኝ ብዙ አሉ። እንዲሁም ደግሞ እየተማሩ ያሉ ብዙ አሉ። ተምረው የሚያስጠመቋቸው ከዚህ በፊት ብዙ አሉ። በጣም እናመሰግናለን። እርስዎን በጤና በእድሜ ያቆየልን። ምትሉ ካሌለ ወደ ቶፒካችን እግዚአብሔር ያክብርልን። ሁላችሁንም ከላይም ከታችም ያላችሁትን አመሰግናለሁ። እግዚአብሔር አምላክ ደግሞ የበለጠ ከዚህ እንድንበረታ ለእናንተም ለእኛም ብርታት እንዲሰጠን እግዚአብሔር ቅዱስ መልካም ፈቃድ ይሁን። እግዚአብሔር ያክብርልኝ። አይ ቲንክ ያው የትምህርት ሰዓትም ስለሚሆን አለያዝኔ በርቱልን። አይ ቲንክ እነ ታላቁ ወንድማችን እንዲያቆን ታላቁም አሉ ቃል ስጋ ሆነም የሆነው ከላይም ከታችም ያላችሁት እና ሀቢብም አሉና በርቱልን። እግዚአብሔር ከእናንተ ጋር ይሆናለን። በምንታዘዘው የምንታዘዘውን ሁሉ ዘዙን፣ ችግር የለምና በርቱልን። እናንተ ጠንክሮ፣ እግዚአብሔር ከሁላችን ጋር ይሁን። ደህና ደሩልኝ። ያለያዝ ሰዓት የትምህርት ሰዓትም ስለሆነ ሌሎችም እንዲማሩ በዚህ በቀኝን እግዚአብሔር ያክብርልኝ። ፎይ ሁላችሁንም ሰላም ብያለሁ። በዛው እሺ፣ እናመሰግናለን። ሶፊያ ቶፒኩ ነው። እንዴት ዋላችሁ? አመሻችሁ? ተነበታችሁ? ሰላም፣ እንዴት ነሽ? እግዚአብሔር ይመስገን አለን። መልእክት አለሽ? መልክቴማ ትምህርትን በዚህ ቀጥል፣ በርታ፣ አይዞህ ነው ልልህ የምችል። አንተ ከዚህ በፊት ድሉን ስላላገኘው በርታ፣ አይዞህ። ያው እኛም እየጠነከርን ነው። እናመሰግናለን ስለምታስተምር፣ ትምህርትን እየሰማን ስለምንለወጥ እናመሰግናለን። ቀጥልበት፣ አይዞህ ነው ልል የምችለው። እህቴ ስለመጣች እጅግ በጣም ደስ ብሎኛል። አሜን። እሺ፣ በርቱ፣ በደንብ ተማሩ። ጠንከር ማለት ያስፈልጋል። ልበረቱ ይገባል። ተጋገዙ። መከራ ፈተና ቢመጣ ጠንከር ማለት ያስፈልጋል ማለት ነው። እሺ፣ እሺ፣ ተቀብያለሁ። እሺ፣ እሺ። አይ እንዴት ነው? ከታች ልሆን እኔ ፎይ በርቱ። እኔ ከታች ልከታተል፣ ቦታ ለያዝ። በርቱልን አለው ታች። እሺ፣ እናመሰግናለን። ወደ ቶፒኩ መልሰው እንትና ታላቁ ፓራፍሬዝ አድርገው ቶፒኩ በአካላት ጉዳይ አይደለ እየተነጋገርን ያለ ነው። በዛ ጉዳይ መመለስ የሚችል ሰው ካለ መግባት ይችላል። ኮኔክሽን ያዘ መሰለኝ። አልሰማም። ትሰማለህ? ትሰማለህ? አለኛ። ኦኬ። ስለዚህ ምንድነው እሱ እየተነጋገርንበት ያለ ነው። አላህ ጾታ አለው የለውም የሚል ነው። አካላትን እንደመጠጣ
አካላትን ካጸደቁ ጾታን ያጸድቃሉ አያጸድቁም የሚለውን ነው እንትን እያየን የነበረው ማለት ነው። ስለዚህ ከዚህ ጋር የተያያዘ እንዴት ነው እሱ ያደርጉት እንዴት ነው የሚሄዱት የሚለውን እየተማማርን ነው ማለት ነው። ሚስራም ከስንት ጊዜ በኋላ ናይን ስታይ ነው የመጣሽዋ? መመረሽን ስታይ አስተባባሪ ነበርሽ እዛ። አሁን ተውሽ እንዴ? መማር አቆምሽ? ምን አልሽ? ሰማለሁ። እንዴት ናችሁ? አለሁ። ሰላም ክርስቶስ ይብዛላችሁ ሁላችሁ። እንዴት አዋሻችሁ? ደህና ናችሁ ወይ? አለሁ እኮ ከስር ሆንኩኝ እንጂ። ኦኬ፣ እየተማርሽ ነው? ኦኬ፣ አይ ቲንክ ይደርባል። እንግዲህ ፓርቶችን ካጸደቃችሁ በኋላ ጾታን ማታጸድቁት ወይንም ደግሞ ጭንቅላት የሌለው እግር ማምለክስ ጤናማ ነው ወይ? አምላካችን ጭንቅላት የለውም እግር ነው ያለው ብላችሁ ስታመልኩ ምን እያላችሁን ነው? እያልናችሁ ነው ወገኖቻችን ሙስሊሞች። ጭንቅላት የሌለው እግር እንዴት ነው የምታመልኩት ነው ጥያቄው። ይሄንን ምን አይነት አምላክ ብላችሁ ነው የምትገዙት? ምን አይነት አምላክ ብላችሁ እየተገዛችሁ ነው? ቢላል እንኳን ደህና መጣ። ቢላል ቢላል አይሰማም? አለውኝ እኔ ግን ለብለው ዝም የሚሉኝ የገቡት ይሰማል እኮ የእነሱ ጋር መሰለኝ። ቢላል አለ ቢላል እንዴ? በቃ ሌላ ሰው አስገቡ። የሆነ ዝም ሲሉ ማይሰማ ይመስልሃል? የሆነ እንትን ያለ ይመስላል። ስለዚህ አላህ ጾታው ምንድን ነው? የአላህን ጾታ እየፈለግን ነው። የአላህን ጾታ የምንፈልግበት ምክንያት ደግሞ ሚስት ስለሚፈልግ ጾታው የተገኘ ይመስለኛል። ሚስት የሚፈልግ አካል እነሱ ደጋግመው እንደነገሩን ወንድ ነው። ሚስት ፈላጊ አካል ወንድ ነው ብለዋል። አንድ አባት ተሳሳቱ ብለው ስላሴ ጾታ አለው ብለዋል ብለው እንደዛ ያራገቡ እንደዛ የጮሁ ሰዎች የእነሱ አምላክ ጾታ ስላለው በባህሪው ከኛ ጋር ለማመሳሰል በቃ የሚመሳሰል ተገኘ ብለው ነበር ጮቤ የረገጡት። አላህ ስንት አካል እንዳለው አያውቁም። የተበታተነ እንደ ቅርጫ ቤት ስጋ የተከፋፈለ ይሁን አያውቁም። ድፍን ይሁን ክፍት ይሁን አያውቁም። ምክንያቱም የሚታይ ነገር ሎክ አይን ካፕቸር ሊያደርገው የሚችል ግራ ቀኝ ፊት ያለው ነገር ቦዲ ነው፣ ግዙፍ ነው፣ ግዝፈት ያለው ነገር ደግሞ ቦታ ሚይዝ ነው። ቦታ ሚይዝ ነገር በሙሉ ደግሞ ያለ ቦታ መኖር አይችልም። ያለ ቦታ ማይኖር ነገር በሙሉ ደግሞ ፍጡር ነው። አላህ የፓርቶች ስብስብ የሆነው አካል ያ የፓርቶቹ እያንዳንዱ የተነጣጠሉ የተለያዩ ሊታዩ የሚችሉ ናቸው። ለዛ ነው የቅያማ ቀን ባቱን ከሌላው አካል ለይተው ስለሚያውቁት ይሄ ባት ነው፣ ይሄ ወገብ ነው፣ ይሄ እጅ ነው ብለው ይለያሉ። ገነት ውስጥ ፊቱን ያዩታል። የመጀመሪያ ደግሞ ባቱን ያዩታል። ባቱ ከፊቱ ስለሚለይ ነው። እነኛ የተለያዩ አካላቶቹ ሊታዩ የሚችሉ ናቸው። ግራ ቀኝ ፊት ኋላ ያላቸው እይታ ራሱ ምን ይፈልጋል? እይታ ምን ይፈልጋል? ብርሃን ይፈልጋል። ኤክስተርናል የሆነ ብርሃን እሱ ላይ አርፎ ሪፍሌክት ማድረግ አለበት ልታየው እንዲገባ። ያ ቦዲ የሆነ ነገር ነው የምታየው። ግዙፍ የሆነ አካል ላይት ተቀብሎ ላይት ሪፍሌክት ሲያደርግ ታየዋለ። ያንን አካል ላይት ሪፍሌክት የሚያደርግ ከሆነ ደግሞ እሱ ምንድን ነው ማለት ነው? ግዙፍ አካል ነው ማለት ነው። ካልሆነ ግን ሌላኛው አማራጭ
ራሱ ላይት ፕሮዲስ ያደርጋል ማለት ነው። ላይት ያመርታል፣ ላይት ያወጣል። ብርሃን የሚረጭ ከሆነ ደግሞ ብርሃኑ የት ድረስ ነው የሚረጨው? የት ድረስ ነው የሚታየው? ኃይል ከውስጡ የሚወጣ የሚፈሰው ከሆነ ደግሞ ዲስኦርደር ያመጣል ማለት ነው። ተርሞዳይናሚክስ አንድን ህግ እሱ ላይ አፕላይ ታደርጋለህ፣ ወደ ፍጡርነት ይመጣል ማለት ነው። ስቴብል አይደለም። እይታውም ደግሞ እኩል አይሆንም ማለት ነው። ላይት ቀድሞ የደረሰበትና ላይት ያልደረሰበት ይመጣል ማለት ነው። ልክ እንደ ፀሐይ ርቀቱ ከየቴቱ ጋር ሲሆን ነው በደንብ ብርሃኑ ላይናችን የሚመጥነው የሚለው እንትን አለው ማለት ነው። ስለዚህ በቦታና በታይም ውስጥ የሚገደብ ይሆናል ማለት ነው። ርቀትና እንትን ማተር የሚያደርገው ፈጣሪ ይሆናል ማለት ነው እንደ ፍጡር። ስለዚህ የምታመልኩት አካል ፍጡር ነው እያልናችሁ ነው። ያ የሚታየው ነገር ደግሞ የሚታይ እስከሆነ ድረስ ውስጡ ወይም ክፍተት ያለው ነው ወይንም ደግሞ ድፍን ነው። ሲነካ ወይም ኮንክሪት ነው ወይንም ስፖንጅ ነው። ሲነካ ወይም በጣም ጠንካራ ነው ወይንም ደግሞ እንደ ሶፍት ብጭርቅ ሚል ነው። እንደ ሶፍት ብጭርቅ ሚል የሚቀዳደር ከሆነ አላህ ሲነካ ግራ ቀኝ ፊት ኋላ ላይ ታች ካለው በቀላሉ ለአደጋ የተጋለጠ ስለሚሆን በቀላሉ አላህ ሊወገድ የሚችል ነው ማለት ነው። ውስጡ ክፍተት ካለው ደግሞ ያ ክፍተት ውስጥ የሆነ ነገር ሊገባበት የሚችል ነው ማለት ነው።